አልቀመጥም። ምንድነው የምቀመጠው? በቃ ምንድነው? ቁጭ በል አንተ ለምን ትታገለው? ይኸው ወጣች። አብረን ትወጣ ነው እና እናቴ አይደለች እንዴ? ትታዘለው እናቴ አይደለች እንዴ ነው ማለት? ትታዘለው ወይ እንዴ ነው ማለት? እናቴ አይደለች እንዴ? በህግ አምላክ ታውቂያለሽ አይደል? ህግ አውቃለሁ። በቃ ህግ የምታውቅ ከሆነ አንተም መታ የፍርድ ቤት ማዘዣ አምጣ፣ ትገባና ትፈትሻለህ። ካልሆነ አችልም። መብት የለህም። በቃ መብት የለህም። አችልም። በቃ ያለችበትን አድራሻ እንዴት አታውቂም? ጉዳይ የለም። ዱባይ ነው የምሄደው፣ አግብቼ ዱባይ ነው የምሄደው ብላኝ እንዴ ልጅሽን ዝም ብለሽ ተለቀያለሽ? አንቺ አሳድገሽ እኔ አላውቅም። ማን ይቁረጥ ምን እናውቃለን? ምንድነው የምትፈልገው? ከኔ ጋር ወንድሜ ቁጭ በል እስኪ። ምንድነው መሆኑ ነው? ረጋ በል እንጂ ምንድነው? ጨቀጨካታ። እየጨቀጨኳት አይደለም፣ ጥያቄ እኮ ነው እየጠየኳት ያለው አይደል? ቁጭ በል እስኪ። ይኸውልህ ስነ ስርዓት ያዝ፣ እንዳትጠጋኝ። አትምታው ልጄ፣ አትምታው። ለምንድን ነው የምትመጣው? አትምታው። በቃ እሷ ደግሞ ሌላ አፍቅር ያለው ሌላ አግብቶ ሊሄድ ነው ብላ ተነስታ ሄዳለች። ማቀው ጉዳይ ለማን ነው ይሄን ያለችው? ደብዳቤ ጽፋለች። ደብዳቤውን ለአቶ ሽመልስ ሰጥቻለሁ። ቤት ውስጥ ነው የቀበራችኋት ነው? እዚህ ጋር ይኸው በቃ ነግሬያለሁ። ይኸው ከዚህ በላይም አይነሳም። ይኸው በቃ ከዚህ በላይም አይነሳም ብያለሁ። አይነሳም ከዚህ በላይ። የሰው ህይወት እኮ ነው ያጠፋው። ብሎ ታቀጥፍ ምንም ስርዓት ምንም ነገር የለም። በቃ ሬሳዬን ጎትተህ ታውጣኛለህ እንጂ አልሄድም። በቃ ምን ከአንቺ ጋር ምን አጎታተት? እናት ነሽ ብዬ ነው እስካሁን ታግሽ የማወራው እና እየተንጣጣሽ እንዳለሽው ነገር ሌላ ሰው ብትሆኝ አጮልሽ ነበር። ኧረ እባክህ እሱን እንግዲህ እናያለን። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ልዑል ነኝ። ዛሬም እንግዲህ እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው። ጥቆማ ደርሶኝ ጥቆማውን ደግሞ ያደረሰኝ አጠገብ የምታዩት ወንድማችን ነው። ትንሽ ግራ የሚያጋባ ነገር ገጥሞት ነው። እሱም በእርግጥ ምንድነው ያጋጠመው ነገር? እጮኛው ወይም ደግሞ ከ3 ሳምንት በኋላ ሊያገባት እየተዘጋጀች ያለች ወይም የነበረች ሴት ድንገት ከዓይኑ ተሰውራለች። ቤተሰቦቿንም በሚጠይቅ ሰዓት እንግዲህ ጥሩ ምላሽ እንዳልተሰጠው ወንድማችን ነግሮኛል። እና ደግሞ አረብ ሀገር ነው ሄደች ተባልኩ ያልከኝ አይደል? አዎ ወደ አረብ ሀገር ሄደች። የፎቶ ፕሮግራም ላይ ውለናል። የሰርግ ፎቶ ፕሮግራም ስንነሳ ውለን ከዛ በኋላ ግን ወደ ውጭ ሀገር ሄደች አሉኝ በነጋታው ብሎ ነው ወንድሜ እንግዲህ ጥቆማውን የሰጠኝ። ሲደወልላትም ልጅቱ ስልክ አይሰራም። እኛም ሞክረን ነበረ። በዋነኝነት ምንድነው የተፈጠረው እዚህ ወንድማችን ላይ የሆነው ነገር ምንድነው የሚለውን ነገር ሰምተን ከዛ ደግሞ ቤተሰቦቿ ጋር ሄደን ለማጣራት እንሞክራለን። ታዲያ እናንተ እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ይሄን ቪዲዮ ለብዙ ሰው አዳርሱ። ፕላስ ሰብስክራይብ እያደረጋችሁ ያው እኛን አበረታቱን። ሐሳብ አስተያየት እየመጣችሁ ቴሌግራም ላይ መስጠት ትችላላችሁ ማለት ነው። ምን ታዘዛችሁም ነገር ካለ እንታዘዛለን ማለት ነው። በዋነኝነት እንግዲህ ወንድማችን ጋር ያሉትን ነገሮች ሰምተን እስከ መጨረሻው ምን ይሆናል ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም ሉሌ፣ ስላገኘሁ ደስ ብሎኛል። ያው አመሰግናለሁ። እንግዲህ ያው እኛንም መጣ ሚዲያን ያጋጠመን ነገር ለኛ ለማወያየት መፍቀድ በራሱ ትልቅ ነገር ነው። እሺ ሚዲያን በጣም ነው የምከታተለው እና በደረሰብኝ ነገር በቃ ትንሽ ከራሴ ጋር አልተግባባውም። አንተ ጋር ነው የደወልኩት እና አንተም አክብረኝ እዚህ ድረስ ስለመጣህ በጣም ነው የማመሰግነው። በጣም አመሰግናለሁ። እኔ ወንድሜ እስኪ ራስህን አስተዋውቅና አሁን ደግሞ ምን እንደሆነ የነበሩት ነገሮች ምን እንደሆኑ እስቲ ለአድማጭም ለተመልካችም። እሺ ሉሌ፣ ሽሜ ሽመልስ ይባላል እና ከፍቅረኛ ጋር ብዙ ጊዜ ሆነናል እና በጣም በሚገርም ነገር እያሳለፍን የነበር ነው እና ሰርጋችን ቀረ 2 ሳምንት ነው። 2 ሳምንት ቀርቶት በአጋጣሚ ሰርጋችን እየተዘጋጀን የፎቶ ፕሮግራም ነበረን። በጣም ብዙ ላይፍ ብዙ አይነት ነገር ብዙ አላማ ነበረን እና በዛ አጋጣሚ ምን ይፈጠራል? ሰርጋችን በዚሁ ላይ ደርሶ እሷ ያለችበት ስልኳም ስደውል አታነሳልኝም፣ አይሰራም እና ግራ ሲገባኝ በቃ በጣም ጨንቆኝ ቤተሰቦቿ ጋር ሄጄ ነበር። ቤተሰቦቿ እናትና ወንድሟ ጋር ነው ያሉት። አባቷ ከ2 ዓመት በፊት ሞቷል እና አባቷ ከ2 ዓመት በፊት ሞቷል። ከወንድሟና ከእናቷ ጋር ነው የምትኖረው እና በቃ ሲሄድ የሰማሁት ነገር ለማመን ሁላ ነው የከበደኝ
እና ሉሌ ያን ነገር እንድታጣራልኝ ነው። ከምንም በምንም ነገር እንትን ብለህ አንተ ያን ነገር እንድታጣራልኝ እንድታደርግልኝ ነው። ለምን እኔ ያልጠበቅኩት ነገር ነው። በሰዓቱ ምን ነበር ያሉ? በሰዓቱ ሲሄድ እያናገርኳቸው በነበረ ሰዓት አረብ ሀገር ሄዳለች ነው። ግን ያንን ነገር ደግሞ እኔ ሊቀበሉ አልቻለም ውስጤ። ምክንያቱም እዚህ ሰርግ ተደግሷል። አዎ ሰርግ ተደግሷል። እንዲህ በምንም ነገር ጥላዬ ልትሄድ አትችልም። በምንም ነገር ልትሄድ አትችልም። የሚገርም ነገር ቤት ራሱ አልገባሁኝም። አሁን ያለሁት ቤተሰቦቼ ቤት ነው። ሁሉ ነገር አስጠላኝ። በቃ ቤት ውስጥ ስገባ በቃ የእሷ ነገር ሁሉ ነገር በቃ ስለሚል አልጋውንም ሳይሆን ምንም ነገር በቃ ሳይ ቤቴ ስገባ በቃ ይሄ አንተ ቤት አይደለም፣ ይሄ የኔ ቤት አይደለም። ቤቴ አስጠልቶኝ ነው በቃ ወደዚህ የመጣሁት። ይሄ ቤተሰቦቼ ቤት ነው እና ሉሌ አንተ ሰለም በቃ ይሄን ነገር እንደምንም ብለህ እንድታጣራልኝ ነው። እኔ አረብ ሀገር ጥላኝ እንዳልሄደች ውስጤ ይነግረኛል። አውቃታለሁ። በእኔ የምትጨክል ልጅ አይደለችም እና በቃ ማመን እስኪያቅት ማለት እኔ በአሁን ሰዓት ውስጤ ጥሩ አይደለም። በቃ በጣም ተጎድቻለሁ እና ውስጤ በቃ ግን አሁንም ያላመንኩት ነገር እሷ በእኔ ጨክና አትሄድም። ጥላኝ ልትሄድ በፍጹም አትችልም። እና ሉሌ እባክህ ይህን ነገር በደንብ አድርገህ እንድታጣራልኝ እፈልጋለሁ እና ያው በቤተሰቦቿ ላይ ያለውን ክትትል አንተ እንድታደርግልኝ ነው እንጂ እሷ በእኔ በፍጹም ጥላኝ ልትሄድ አትችልም። በጣም ጥሩ፣ እኛ እናጣራለን። ግን ከአንተ አሁንም መስማት የምፈልጋቸው ብዙ ጥያቄዎች ይኖራሉ። ገብተዋል። በመጀመሪያ ደረጃ መጀመሪያ ስትሄድ አረብ ሀገር ነው አሉ። መቼም ደጋግመህ ትሄድ ይሆናለኝ እና ድጋሚ ስትሄድስ ምንድን ነው ያሉ? ማንጓጠጥ ወይ ደግሞ ማመናጨቅ እንደዚህ አይነት ነገሮች ነበሩ? በቃ ማለት ፊታቸው አረብ ሀገር የሸኘ ፊት አይደለም የምታየኝ እና ውስጤም ደግሞ በጣም በቃ ማለት ፊታቸው ላይ የታየው ነገር አረብ ሀገር ሸኝተው አይደለም። አንተንም በጥሩ ምላሽ አይደለም እና በሁለተኛውም በቃ የማመናጨቅ እንትን ያላቸው እና ጭራሽ ደግሞ በቃ የሆነ በቃ ሲያዩኝም በቃ ይደነግጣሉ እና በጣም ነው የሚኮሰታተሩት። በቃ ያመናጭቆኝ ነው በቃ አጠገባቸውም እንደሆነ እንትን አላሉኝም እና ያን ነገር ደግሞ እንድታጣራልኝ ነው። እና በዚህ ሰዓት ላይ ውስጤ አሁንም ቢሆን ማለት ነው እሷ እኔን ጥላኛት ሄደች። ከአንተ ጋር በፍቅር ምን ያክል ጊዜ ሆናችሁ? ማለት ያው ወደ ትዳር የመጣ መቼስ ወራትን ወይም አመታትን አስቆጥሮ ነው እና እስኪ ስለሱ ንገረኝ። አዎ አንድ 4 ዓመት በፍቅር በፍቅር አንድ 4 ዓመት አሳልፈናል እና በቃ ማለት በቃ ሙሉ ህይወቴን የሰጠኋት ልጅ ናት። እሷም ደግሞ ለእኔ ያላት ነገር በጣም የተለየ ነው። እስቲል እሷም ራሱ ካለኔ ምንም ነገር አትችልም እና ይሄን አሁን አረብ ሀገር ሄደች ሲሉ እነሱ ግራ ገባ። በጣም ነው ግራ ገባ። ሽምግልና ሲላክ በእሷ ፍላጎት ነበር ወይስ በአንተ ፍላጎት ነበር? በእሷ ፍላጎት ነው ማለት ያው እኛ ተነጋግረናል፣ ግን በቃ በእሷ ፍላጎት እሷም በቃ ፍቅሩ ስላላት ብዙ ላይፍ ማሳልፈናል። ባለን ነገር በጣም ቆንጆ ላይ ነበረን። ግን አሁን የተፈጠረው ነገር ውስጤ ሊቀበለው ስላልቻለ ይህን ነገር አንተ እንድትከታተልኝ ብዬ ነው። በጣም ጥሩ። ቤተሰቦቿ ላይ ክትትል በጣም ጥሩ እናጠራለን። ያው አሁን እነዚህን ጥያቄዎች የምጠይቀህ የግድ ስለሆነብኝ ነው። ከአንተ ጋርስ እንዴት ነው? አለመግባባቶች ነበሩ? ጭቅጭቆች? ወይም ደግሞ አይ እንደዚህ እሱ ጋር ከተጋባን ነገም ያስቀይመኛል የምትለው አይነት ጸባይ ነበረ? እስቲ ያው ከመጠጥ ከምናምን እንደ ወጣትነት መቼም ከባድ ነው ብዙ ነገር ነው። እንደዚህ አይነት ነገር የለንም። ግን የሆነ አጋጣሚ የሆነች ነገር እቃ ስንገዛ ምናምን የሆነ ምርጫዋ የሆነ ትንሽ ትናደዳለች ምናምን በቃ የተወሰነ እንጨቃጨቃለን። ዞረን ደግሞ ተቃቅፈን ነው የምንሄደው እና ብዙም አይደለም እንደዚህ አይነት ለዚህ የሚያደርስ ጥላኝ ልትሄድ የሚያደርስ ነገር ምንም አይነት ነገር የለም። በሰርግህ ዋዜማ በፍጹም በቃ ይሄ ነገር ነው። አሁንም እኔ ቤተሰቦቿን ክትትል አድርግልኝ አልኩ። ያየሁት ነገር ፊታቸው ለእኔ የሚያሳዩኝ እና የእሷን ከኔ ጋር ያላትን ፍቅር ሳሰብ በፍጹም ጥላኝ አትሄድ። በጣም ጥሩ። ተጨማሪ ሌላም ጥያቄ አሁንም አለኝ። እንዴት ነው ቤተሰቦቿ ጋር ያው መቼስ አንተ ባሏ ወይም ፍቅረኛዋ ከሆንክ እያንዳንዱ ነገር የመጣች ትነግርሃለች እና ያላት ግንኙነት ጥሩ ነበር ወይ? ጸቦች ነበሩ ወይ? መጨቃጨቆች ነበሩ ወይ? ቢፈጠር መቼም ደበረኝ ቤት እንደዚህ ሆነ ትላለች፣ እንደ ፍቅረኛ ታማክርሃለች እና እንደዚህ አይነት ነገሮች ነበሩ? አይ ማለት ምንም አትነግረኝም። ወንድሟንም በጣም ነው የምትወደው፣ እናቷንም በጣም ነው እየተንከባከብ ስለሳቸው ትናገራለች። እንደውም የሚገርም ነገር ልንጋባ ምናምን ስል እንዴት ቅር ይለኛል ጥቻቸው ልወጣ ወንድሜን እናቴን እያልሽ ነበረ እና ያን ሁላ ነገር ማለት በጣም በቃ ለነሱ ያላት ሪስፔክት። አዎ በቃ አብሶ አባቷ ካረፈ በኋላ ከሁለት ዓመት በኋላ ትንሽ ወንድሟን በጣም ትወዷለች እና ለእናቷ በጣም ታዘዝ ልጅ ነች እና በጣም መልካም ልጅ ናት። እና እስካሁን እሺ ይሄ ሁሉ ነገር ሲሆን ያው በእርግጥ ከጠፋች 1 ሳምንት ነው። ለሰርጋችሁ 2 ሳምንት ነው የቀረው ጠቅላላ። እንደዚህ ከሆነ ልጅቱ ከጠፋች ለሰርጋችን 3 ሳምንት ይቀረው ነው ብለኸኛልና አሁን አንተ ምንድነው እየተሰማህ ያለው ነገር? ምንድን ላይ ነህ? ማለት ፊታቸው ላይ የታየው ነገር አረብ ሀገር ሄዳለች ነው። ግን ያንን ነገር ደግሞ እኔ ያልጠበቅኩት ነገር ነው። ለምን እኔ ያልጠበቅኩት ነገር
ሲንገር እኔ በጣም ማለት ውስጤ ተጎድቷል። በጣም ትልቅ ሀዘን ላይ ነው። ግን አንድ ያላመንኩበት ነገር አለ ውስጥ አሁን የኔ ፍቅር ጥላኝ ትሄዳለች ብዬ አስባለሁ እና የሰዎቹንም እንትን ሳይ በቃ ማለት በፊት እንደነበራቸው አቀባበል አለም የተቀበሉኝ የእሷንም ሄደ ነገሩኝ። ስለዚህ ያን ነገር ግን ውስጤ በቃ እነሱ ጋር የሆነ ነገር የደበቋት ነገር እንደዛ ነገር ነው እንጂ ጥላኝ አይደለም ሄደችው። የሆነ ነገር ካለ ብቻ በቃ እኔ ቤተሰቦቿ ጋር የሆነ ምክትል ሊደረግልኝ ነው ከምትሰማው ነገር መቼ የምትጠራጠረው ብዙ ነገር ይኖራል። አዎ በቃ ማለት ገና በፊት ስገባና አሁን ያለው ነገር አሁን እሷ እቺን 2 ሳምንቷን ከኔ ጠፍታ ለሄድኩት እነሱን ጥያቄ ስጠይቃቸው በጣም መጥፎ ፊት ነው የሰጡኝ እና በጣም ማለት የሆነ ከኋላ ችግር እንዳለ ነው እንደዚህ ውስጥ የሚነግረኝ እና በቃ ይሄን ነገር ግን በደንብ የሆነ ነገር ሉሊ አንተ ብዙ ነገር ስለምታውቅ ሚዲያንም ስለምከታተል ማለት ያው እናትዬው ትንሽ ማለት ጥሩ አይደለችም ማለት ለልጇም ጥሩ ትንሽ ጋብቻው የተፈቀደው ፎቶ ዝም ብለህ ዘላ አትነሳም። ፈቅደው ነው ይሄን ቤተሰብነቱን ነገርና ምንድነው? አዎ ፈቅደዋል፣ እነሱ ፈቅደዋል። ግን ያው የእሷ ፍቃድ ስለነበረ ነው እሷ ስለፈለገችኝ እሷ ነች ያሳመነቻቸው እና የእሷ ፍቃድ እና ትንሽ ደግሞ የሆነ ፊታቸው እናትየው ጥሩ አልነበረም። ግን እንደሷ አይደለም። አሁንም ደግሞ ከዛ የበለጠ ነው እንትን ያለችኝ ያለችው ሴትዮዋ ጭራሽ በቃ ልታየኝ አትፈልግም እና በቃ የለችም በቃ ሄዳለች ወደናል ድማም ነው የሚሉት እና ውስጤ የሆነ ነገር እንዳለ ነው ካሜራማን ምን እናድርግ? ነገሩን በዋነኝነት እናጣራለን። ይሄ በካሜራ ነው ወይስ ዝም ብለን ቀጥታ እንግባ? ካሜራ ይዞ ይግባል ሄዶ እንደዛ ይሻላል ያለውን ነገር እኛም ለማየት እንዲመቸን። ወንድሜ ያው ጥቆማህን ተቀብለናል። መጀመሪያም እዚህም የመጣ ነው አንተን ለማገዝ አንተን ለመርዳት ነው፣ ያንተን ስሜት ለመጋራት ነው እዚህ የመጣ ነውና ወንድሜ ሽመልስ አሁንም የምናረጋቸው ነገሮች ይኖራሉ። አሁንም እንደው ለጊዜው ካሜራ ድረት ላይ ይገጠማል። ሄደህ ያለምንም መፍራት ያለምንም መሳቀቅ የት ናት ያለችው በቃ እንግዲህ እዛም ከሄደች እንኳን ሂዳ ከሆነ ሆድ ብሷት እንኳን ሂዳ ከሆነ ጋብቻ ውስጥ ላለመግባት ልደውልልም ትችል ነበር። ደውላለኝ አጣቅም ድምጿ ሰምቼ አላቅም ነው ያለው። እንደዚህ አይነት ነገሮች እንኳን ሲሆኑ ደብዳቤ እንኳን ቁራጭ ብጣሽ ደብዳቤ እንኳን ልታስቀምጥልት ትችላለች አይደለም? እንደዚህ አይነት ነገሮችም የሉም ብለኛል። ምንም ነገር የለም እና እነሱ ጋር መሰማው አሳማኝ ምክንያት አይደለም እና ፊታቸው ላይ የሚያሳይ በቃ የሚያሳመኝ ነገር ስላልሆነ በቃ ውስጤ በቃ ማለት የሆነ ነገር እንደደበቋት ነገር ነው በቃ ማለት ያለችበት ነገር ይሄ አሁን የመሄዷ ትርጉም ለኔ አሁን ምንም እንትን አይደለም። ለምን ወይ ደብዳቤ ወይ በስልክ ጽፋልኝ እኮ እንትን ትላለች፣ ግን አይደለም ይሄ በአንድ ጊዜ ነው በቃ ስልኳም አይሰራም። ስደውልላት ጋር የምትጠራጠራት ነገር በፍጹም አለ ነገሩ ጋር ብቻ ደርሶ እንዴት መጠራጠር ይኖራል? ብቻ ያው ወንድሜ እናጣራለን። አንተም እንዳልኩ ካሜራ ይገጠምልህ ሄደህ ሁልጊዜ የምትጠይቃቸውን ጥያቄ ወይም ደግሞ በባለፈው የጠየቃቸውን ጥያቄ የት ናት በቃ ሄዳም ከሆነ ደውላም ከሆነ አገናኙ በቃ ለመጠየቅ የምትፈልገውን ጥያቄ ሁሉ ጠይቃቸው። እኛ ቁጭ ብለን ላይቭ ላይ እንከታተል በሚገጠምልህ ካሜራ ማለት ነው፣ ሳትፈራ ሳትሸማቀቅ። ስለዚህ ይሄንን እናድርግ። ሰፈራቸውን ታውቃለህ፣ ቤታቸውን ታውቃለህ። አዎ በጣም ጥሩ ወንድሜ። እንግዲህ ያው እዛ ነው የምንሄደው ማለት ነው። ውድ ተመልካቾቻችን ጥቆማውን ሰምተናል። ትንሽ ያው ግራ ያጋባል እንደዚህ አይነት ነገር። በመጀመሪያ ደረጃ እስቲ በሰላም ትኑር ወይ ደግሞ ምን ልበልህ፣ ለሰርግህ ቀን ልጅቱ መጣ ደስታህን እንዲመልስልህ ፈጣሪ ጸሎቴ ነው። እውነት ነው የምነግርህ። እንደዚህ አይነት ነገር ስሜቱ ከባድ ነው እንዳልከው። ቤቱ አስጠላኝ፣ ሁሉ ነገሩ እሷ ስለነበረች አስጠላኛል እና ይሄ ስሜት በራሱ በጣም ከባድ ነው። ያው እኔም ደግሞ ሉሊ አንተን ሚዲያ ስለምከታተል በዚህ ነገር እንተባበርን ብዬ ወዲያው አንተ ጋር ሄደው። በጣም ጥሩ። ያው ህግም ጋር ሄደ በደንብ ማመልከት ነበረበት። ችግር የለውም። እዛም ሄደን አብረን የምናመለከትበት ሲቹዌሽን ይኖራል። ጥሩ እንግዲህ ውድ ተመልካቾቻችን ሰፈራቸውን ሄዳለን እንደተለመደው
ድብቅ ካሜራዎችን እንግዲህ በደረቱ ይዞ ወደዛ ቤት ለመግባት እንዲሞክር አደርጋለሁ። ወይም ደግሞ እዛ ያሉትን ምላሾች የሚሰጡትን ምላሾች አብረን በካሜራ ነው የምናያቸው ማለት ነው። ታዲያ እናንተ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ሰፈር ውስጥ እንገኛለን። የልጅቷ ሰፈር ውስጥ ሄደናል ማለት ነው። እንግዲህ በጣም ያው እኛም ሰፈር ውስጥ ለማጣራት የሞከርነው ነገር አለ። የሰፈር ሰዎችም እንዳላዩት ነው ሲነግሩን የነበረው። ወይም ደግሞ ሰሞኑን አይተዋት ግን ደግሞ አሁን ላይ እንደተሰወረች ግን ደግሞ እነሱ መጠየቅ እንደማይችሉ ነው ሲነግሩን የነበረው በተደጋጋሚ። በዋነኝነት ክፉን ያርቅና እቺ ልጅ እውነትም እዛ ሜዳ ከሆነች ትዳሩን ሳትፈልገው ሰላም ትሆን ባለችበት ችግር የለውም። የተሰጠህ ነው ላንተ የሚሆነው። የእግዚአብሔር ፍቃድ ነው ትዳር፣ የፈጣሪ ፍቃድ ነው። ሁላችንም በየምናመልከው ሃይማኖት የፈጣሪ ፍቃድ ነው ማለት ነውና አሁን በቃ የሚደረገው ነገር ምንድነው? ሳትፈራ ሳትሸማቀቅ ይሄው ካሜራማን ካሜራ ይገጥምላል። እኛ ቁጭ ብለን እዚሁ አካባቢ ሆነን እንከታተላለን። እያንዳንዱን ነገር ግን አንተ ጠይቃቸዋለህ። ሳትፈራ ሳትሸማቀቅ ይሄንን ታደርጋለህ። እንግዲህ ክፉን ያርቀው። አንተ መበርታት ነው። አሁን እውነቱን እናጣራበት ጊዜ ነው። ብዙ ነገር እስካሁን መጠናል። በጣም ብዙ ነገሮችን አብረን አፈላልገን ነው እዚህ ጋር የደረስነውና ስለዚህ አሁን ደግሞ ፋይናል ታይሙ ነው። ጠንከር ብለህ ሄደህ ጠይቅልኛለህ። በጣም ጥሩ። ካሜራማን ካሜራውን አዘጋጅና ስጠው። ተመልካቾቼ አሁንም የትም እንዳትሄዱ። አሬ ሰላም አማን። ዛሬም ተስፋ አልቆረጥኩም እንዴ? በምንድን ነው ተስፋ አልቆረጥኩ? በቃ እኮ ሚስት እኮ እዚህ የለችም ተባልክ አይደል እንዴ? አይገባም እንዴ? እኔ እኮ አላመንኩበትም። ያለችበትን ወይ ሄደችበትን አረባ ስልኩን ለምን አሰጠኝም? እንዴት አታምንም? የለችም። ላገባት እኮ 2 ሳምንት እኮ ነው የቀረኝ። ያንተ 2 ሳምንት ሰርጋችንን ታውቃለህ አይደል? ሄዳለች ብለናል እኮ አይደል? ነገርናል። ከዚህ በላይ እንዴት ነው ሰው የምታጨናንቀው? ማለት በቃ የሄደች ሄዳም ከሆነ እኮ እሺ፣ ያለችበትን ስልኳን የደወለችበትን ስልኳን ስጡኝና በስልኳ ላናግራት። ድምጿን ልስማና የሷን የምትለኝ ነገር ትበለኝ። እሷ እኮ እዛው ነች። እኛ ታዲያ ምን ብለን ነው የምንሰጥ ስልክ? ስልኳም ደግሞ ሲደወል አይሰራም። እናንተ አረብ ሀገር ሄደች ብላችሁኛል አይደል? አዎ አረብ ሀገር ሄደች። ስትሄድ ለእናንተ መደወሉ አይቀርም አይደል? ለእናንተ መደወሉ አይቀርም። ከእናንተ ጋር ትገናኛለች እና ያንን በቃ አድራሻውን ወይ በስልክ አገናኙኝና እኔ ልወቅ እኮ ነው ያልኩት። የለችም፣ እዛው ነች፣ ሄዳለች ተባልክ አይደል? ቆይ ቆይ ሽመልስ ምን ሆነ ነው አንተ? በቃ የለችም አለ አይደል? እንደ አረብ ሀገር ሄዳለች ምንድነው? እኛ እኮ የሄለን ባለቤት ስለሆንክ እንደምታገባ ስለምናቅ ነው አይደል እንዴ? ከፈለክ ደግሞ ይሆንካ ይሄንን ላንተ አይምሮን ብለን ነው እንጂ ይሄው ደብዳቤ ጽፋላለች። አንብበው። ለኔ ነው ጽፋልኝ ሄደች። ግን እስከዛሬ ይሄንን ለኔ ለምን አልሰጣችሁኝ? ለአይምሮ እንዳይነካ ብለን ነው፣ አንተ እንዳትጎዳ ብለን ነው ይሄንን ደብዳቤ አልሰጠንም እንጂ ይሄንን ታነቃለህ ብለን ነው እኛ። በቃ ከእንትን ውጪ ትሆንብናለህ ብለን ያልሰጠን እኮ ይሄ የማዘን እንትን ነው። አንብበው በቃ። እኛ አትምጣብን በቃ እንኑርበት። እንዴ ምንድነው? እሷ ሄዳለች በቃ ሌላ ባል ላገባ ነው ብላ እንትን ብላ ሄዳለች። ታውቃለህ፣ ደግሰናል፣ አስተካክለናል፣ ምን ብለናል፣ ሁሉንም ነገር ትታ ነው ሌላ ወድጃለሁ በቃ አልፈልግም ብላ ሄደችው። ስለዚህ አትምጣብን፣ እኛ እንኑርበት በቃ እኮ። ምንም ነገር እኮ ሊገባኝ አልቻለም። እዚህ የምትመጣው እኔ ልታገባ ነው ወይስ እማዬ ልታገባ ነው? አትምጣብን በቃ እንኑርበት። አድራሿን እናንተ አታውቁት? ምንም አናውቅም እኮ። አስደውልላችሁም እንዴ? ለእናንተ እኮ እንዴ ለአንተም እኮ ትነች አይደል እንዴ? ትንሹ ለአንቺም ልጅሽ ነች ናት። በቃ እኛ ምን እናድርግ? በቃ የፈለኩትን ብላ ሄደች። እኛ በቃ እኔ የፈለኩትን ላርግ ነው ብላ ነው ሄደችው እኮ። እናንተ እንዴት ስለሷ እንዴት አታውቁም? እናንተ እንዴት ያገዳችሁ? እንዴት አይደለች ያለችበትን ነገር እንዴት አታውቅም? እንዴት ነው የምትወደድ ትንሹ? እሷ ለአንተ እንዴት ነች?
እኛ ምንም አናውቅም። አሁን እኮ አንቺ እኮ ልጅሽ ነች አይደል እንዴ? ልጅሽ አይደል አሳድገሽም ብለሽ አሁን ልጅ ያለችበትን አላውቅም ትያለሽ። ልጅ ዋለበት እናት አትውልም። ስለዚህ ምንም የማደርገው ነገር የለም። በቃ እኛ የምናውቀው አንተን ነበረ። ከጊዜ በኋላ ተቀይራ አስተካክያለሁ፣ ደግሻለሁ። ያለችበትን አድራሻ እንዴት አታውቂም? ያለችበትን አድራሻ እንዴት አታውቂም? ጉዳይ የለም። ዱባይ ነው የምሄደው፣ አግብቼ ዱባይ ነው የምሄደው ብላኝ። እንዴ ልጅሽን ዝም ብለሽ ትለቂያለሽ አንቺ አሳድገሽ? እኔ አላውቅም። እንዴት ተደርጎ ምንም ማድረግ አልችልም። እንግዲህ ኧረ እባካችሁ አንድ ነገር በሉኝ። ምን እንበልህ? ወይ እሺ ታገባለህ ወይስ ማይን ታገባለህ? ምን አማራጭ ልስጥህ ወይስ ምንድነው? ቆይ ችግር አለ። አትምጣብን ከተባልክ አትምጣብን። እግዚአብሔር እንግዲህ ተስፋውን መጽናናቱን ይስጥህና እዛው ባለህበት ኑር። ልደውልለት ተጸጽታም አንድ ቀን ልደውልልህ ትችላለች። እሊናዋ ከጸጸታት ምንም ማድረግ አንችልም እኛ። እሺ ግን እኮ ሰርጋችን እየደረሰ ነው። እንዴት ሆነ ነው? ሰርጋችን እኮ ደርሷል። ምን ላድርግ? ደግሻለሁ፣ ጥያለሁ፣ ጠጁንም ሁሉንም ነገር አስተካክያለሁ። ይኸው ጎረቤት አዝማድ ዘመድ ለመሳቂያ ነው ያደረገች። ምንም ማድረግ አልችልም። ከአሁን በኋላ ወደዚህ ማትምጣበት። እኔም ባለኝ አቅም ደግሻለሁ አዘጋጅቻለሁ። እና ያን ነገር ሲሆን ልጅሽ እንዴት ዝም ትያታለሽ? ምን ታርግሽ? ምን ታርግ? በቃ ናግባ እዛው በቃ ወደዚህ። ኧረ ተው እባካችሁ፣ ኧረ ተው እባካችሁ። አይገርምም? እያመናጨቁት ነው። አስቸጋሪ እኮ ነው። ና እስቲ ና ሽሜ፣ እንዴት ነው? ምንድን ነው የሰጡህ ወረቀት? እያየሁት ነበር። ይህን ወረቀት እሷ ናት የጻፈችው ብሎ ሰጡኝ። አንብበኸዋል? አዎ። ምንድን ነው የሚለው? እስቲ አትጠብቀኝ ሄጃለሁ፣ አፈቅረዋለሁ፣ በጣም ይቅርታ ምናምን። እሺ የት ሄዳለች ነው ያሉት? ወደ ዱባይ ሄዳለች። ጽሁፏን ታውቀዋለህ ከዚህ በፊት? አዎ። ይሄ ጽሁፍ እሷ ነው አይደለም? እስኪ ከልብ ያው እሷ ጽሁፍ ነው አይደለም? ይሄ እሷ ጽሁፍ አይደለም። እኔ እሷን ጽሁፍ በደንብ አውቀዋለሁ። እርግጠኛ ነህ? አዎ። እንደውም ማስታወሻ እኮ ይዣለሁ። የእሷ ጽሁፍ? አዎ። ጥሩ፣ በጣም ጥሩ። አሳየኸኝ። ይሄ እሷ ጽሁፍ ነው። እሷ የምትጽፍልኝ ጽሁፍ ይሄን ጽሁፍ ነው። የእሷ ጽሁፍ አውቀዋለሁ። በጣም ጥሩ። ይሄ ጽሁፍ አንድ አይነት አይደለም። ይሄ ጽሁፍ አንድ አይደለም በፍጹም። በጣም ጥሩ። ያዘው። ይሄኛውንም ስጠኝ እስቲ። ቆይ በቃ ተው። ይሄንን እንደውም ለመጀመሪያ ጊዜ ነው። በቃ የመጀመሪያ ጊዜ እኔና እሷ የጻፈችልኝ ነው። ይሄ ጽሁፍ በጣም ያምራል። ስለዚህ ይኸውልህ ወንድሜ፣ አሁን እኔ አጣራለሁ ነገሮች። አንተ ተረጋግተህ በቃ ከካሜራ ጀርባ ጠብቀኝ። እሺ በቃ ተረጋጋ። እኛ አሁን በቻልነው አቅም ቤቱንም አይተናል፣ እንሄዳለን። ይሄንን ነገር እዚህ አይደል እንደታጠፍኩኝ? አዎ፣ በዚህ ጋር እንደዚህ ወደፊት ያለው ቤት አንተ እነሱ ጋር የህግ አካሎች ጋር አብረቁ። እሺ እንሂድ። ና ትናት እዚህ ቤቶች ምንድን ነው የሚመላለስብኝ እንዴ? ምንድን ነው አንተ ደግሞ? ሰላሞች? እግዚአብሔር ይመስገን። ማነህ? እንዴት ነሽ? እግዚአብሔር ይመስገን። እኔ ልዑል እባላለሁ። ምንድን ነው ልዑል? እሺ ምን ፈለክ ደግሞ? እኔ ከሚዲያ ነው የመጣሁት። እንዴት ነሽ? ከምን ሚዲያ? እኔ ሚዲያ ምንም አልፈልግም። በቃ ልኑርበት። እንዴ ምን ሆነ ነው? ተረጋጊ። ምን ችግር አለ እናቴ? ኧረ እኔ በቃ ማንም እየመጣ በሬን እያንጃበበብኝ። ምንድን ነው ከኔ የምትፈልጉት ነገር አለ ወይንስ ምንድን ነው ሌላ ነገር? በቃ ታዲያ ተው። ያው በዓል ስለሆነ የበዓል ሰሞን ስለሆነ ምንም ችግር የለም። ምንም የሚያውቀው ነገር የለም። እግዚአብሔር ይስጥልኝ። አመሰግናለሁ። ኧረ አይደለም ለመስጠት አይደለም እኮ እናቴ። ምንድን ነው የምትሉኝ? ቆይ ተረጋጊ እስቲ። ሰላም ነው? እንዴት ነው? ያው እኛ ከሚዲያ ነው የመጣ ነው፣ ጋዜጠኞች ነን። የተለያዩ ፕሮግራሞች የበዓል ፕሮግራሞች እናዘጋጃለን ማለት ነው። እና ዛሬ ደግሞ አጋጣሚ ሆኖ እናንተ ቤት መጥተናል።
እኛ አንፈልግም ደግሞ ሚዲያ ምናምን የምትለው እንዴ ሰከናንበ ነው እንዴ ሚዲያ እኛ በምን እናምናለን? ያው የተከናነብኩት እንኳን ጉንፋን ምንም ስላለ ነው። እዚህ ጋር ደግሞ አሁን አጋጣሚ ወይዘሮ ፀሐይ ቤት ነበርኩ፣ ጎረቤታችሁ ቤትና የሶፋ ሽልማት አድርገናል። ሄዳችሁ መጠየቅ ትችላላችሁ። የተለያዩ አይነት ሽልማቶች አሉን። እንግዲህ ከሽልማቶቹ መካከል የቤት እጣ፣ የመኪና እጣ፣ የቤት እቃዎች እንደዚህ መሰል ነገሮችን ለበዓል ሰውን ለማበረታታት ሽልማቶችን እንሸልማለን። ሌላ የተለየ ነገር የለንም። መሄድ እንችላለን። አረ እናንተ ናችሁ እንዴ ሽልማት እንትን የምትሉት? አዎ ቲቪ ላይ አይታችሁ ከሆነ የተለያዩ ፕሮግራሞችን ሽልማናችሁ ቤት ይሸልማሉ፣ መኪና ነው። አዎ መታወቂያ መስጠት እችላለሁ። እንግዲህ መታወቂያ ማሳየት እችላለሁ። እንግባ። እሺ በጣም ጥሩ ነኝ። እሺ ቤቱን በወሳ እንግዲህ ውድ ተመልካቾቻችን ያው በእናታችንና በወንድማችን መልካም ፈቃድ መሰረት ቤታቸው ገብተናል። ያው ዱብዳም እንግዲህ ቢሆንም ማለት ነው። በዋነኝነት ያው ዱብዳ የሆነበት ምክንያት ሰዎችን ለማበረታታት ካለው የኑሮ ሁኔታ ካሉት ነገሮች የተነሳ ዱብዳ ነው የምንደርሰው እንጂ ሌላ የተለየ ነገር ይዘን አይደለም። እንዳልኳችሁ ወይዘሮ ፀሐይ ጋር ሶፋ ሸልመናል። ዳችሁ መጠየቅ ትችላላችሁና በመጀመሪያ ደረጃ ያው እድሉን ስለሰጣችሁኝ አመሰግናለሁ። ግባ ስላላችሁኝ። በመቀጠል እኔ ልዑል እባላለሁ። እስቲ እናንተ ማን ትባላላችሁ? እኔ አበራሽ እባላለሁ። እሺ ወንድሜ ኤርሚያስ እባላለሁ። ኤርሚያስ በጣም ጥሩ። እናትና ልጅ ናችሁ መቼም ሳያችሁ እንደዛ ነው የምትመስሉት፣ ታስታውቃላችሁ። እና እንዴት ነው ህይወት ኑሮ አሁን ካሉት የኑሮ ጭማሪዎች የተለያዩ ነገሮች ጋር እስቲ ኑሮ እንዴት ነው እስቲ ንገሩን። የኑሮ ጉዳይማ ከእግዚአብሔር ነው ያለን እንጂ ኑሮማ በጣም ይከብዳል እኮ። 5 ሊትር ዘይት 2400 ብር እየገዛን ነው የምንተዳደረው። ይሄ በጦርነቱ ምክንያት ማን ነው የሚባለው? በጦርነቱ ምክንያት እሱ ይኸው ቤንዚንም ተወዷል ተብሎ ኑሯል። እንግዲህ በእሱ ቸርነት ነው የምንኖረው። ትክክል። ከእግዚአብሔር እያበረታ ነው። በእሱ ቸርነት ነው አሁን ላይ ሁላችንም እየኖርን ያለ ነው። ኑሮ ተወዷል እናውቃለን። እንዴት ነው ታዲያ ቤት የምታስተዳድሩ? ስራ እየሰራች ነው ወይስ ሌሎች የተለያዩ ገቢዎች አሉሽ? ምንም ገቢ የለኝም። እንግዲህ የባለቤት ጥሮታ ነው፣ በሱ ነው የምተዳደረው። እሱም አንዳንዴ ወጣ ብሎ ስራ ይሰራል፣ በዛ ነው የምንተዳደረው። ሌላ ነገር ምን ይሰራው እሱ? ባለቤትሽ በህይወት አለ? ባለቤቴ አርፏል። በሱ ጥሮታ ነው የምትተዳደሩት? ወንድሜስ ምን ስራ ላይ ነው? ያው ያገኘሁትን እሰራለሁ። ወያልነትም ካገኘሁ እሰራለሁ። ወያላነትም ካገኘሁ እሰራለሁ። ኦኬ መሸከም ምናምን ወያላ ታክሲ ስራ ማለት ነው። ኦኬ ወያላ ነው የሚባል እኔ አላውቅም። የረዳትነት ነው የሹፌርነት ስራ ነው? ረዳትም ሹፌር ካገኘሁ እሰራለሁ። ያው እኔ አላውቅም፣ ይቅርታ አድርግልኝና እና እንዴት ነው ስራው አንተ ጋርስ? ያው እናንተ ጋር ናፍጣ የለም ይባላል። ያው ያየነው በናፍጣ የተነሳ ነው ትንሽ እንትን የቀዘቀዘው እንጂ ስራ ነበር። አሁን የለም፣ በናፍጣ የተነሳ ስራ የለም፣ ቀንሷል። በጣም ጥሩ። እና እንዴት ነው ያንተ መኪና ነው ወይስ ተቀጥረህ ነው የምትሰራው? አይቀጥር ነው። ስለዚህ ምናልባት እድል ላንተ ከሆነች እኮ እኛ የምንሸልመው መኪና አንተ እጅ ሊወድቅ ይችላል። ቢደርስ ምን ታደርግበታለህ? ላይክ ያው መቼስ የራይድ መኪና ነው የሚሆነው፣ የቤት መኪና ነው የራይድ ሽልማት። በጣም ጥሩ። እዛ ጋር ፎቶ እያየሁ ነው እንግዲህ ቤተሰባችሁ ያን ነው። እሱኛው ባለቤቴ ነው፣ እሷም ልጄ ናት። ባለቤቴ አርፏል የለም ብያለሁ። እሷም የለችም፣ እዚህ ሌላ ቦታ ነው የምትኖረው። የት እየኖረች ነው? ወደ አረብ ሀገር ሄዳ እየሰራች እናንተን እያገዘች ነው? አይ ምን ታገዘናለች ብለህ ነው። ከሄደች ያክል ጊዜ ሆኗል? ረጅም ጊዜ ሆኗታል? አይ ለነገሩ አጭር ጊዜዋ ነው፣ ገና ናት። ስላልተመቸችላት ምን ይሁን እኔ እንጃ። እንግዲህ ገና ግን ደግሞ ወደፊት ታግዛችኋለች እየሰራች የሚል ግምት አላችሁ? እኔ እንጃ እንግዲህ ያው እሷ ናት የምታውቀው፣ እኛ አናውቅም። ልጅሽ ናት? አዎ ልጅ በላት፣ የባለቤቴ ልጅ ናት። ያንቺ ልጅ አይደለችም ማለት ነው? ግን በልጅነቷ ነው አምጥቼ ገጠር አንድ ላይ ነበርን። ባለቤቷ አባቷ አግብቶኝ አዝጂ ይዤ መጣሁት። እናትየዋ ስታርፍ እኔን አግብቶኝ ወደ አዲስ አበባ የመጣ ነው። ህፃን ሆና ነው። እናትየዋ አርፋለች። አባትየው እዚህ አብረን ስንኖር እሱን ወለድኩኝ። ከዛም በኋላ እሱም አረፈ። አናም እንትን ያልኩት እኔ ነኝ ያሳደግሻት እናት ማለት ነው። ስለዚህ ካልተነገራትም እናቷ እንደሆነች ስለምታውቀው
እንደዛ ነው የምታስብ። አይ ሰው አያወራም ብለህ ነው ያወራል እኮ። በምን ያውቃል አንቺ ተናግረሽ ካልሆነ? አይ ከክፍለ ሀገር ምናምን ዘመድም ስለሚመጣ ስለዚህ እንጀራ እናቷ እንደሆነች ነው የምታውቅ። እናቷ እንደሆነች ነው። አይ ያው ስላሳደጓት ነው እንጂ እንጀራ እናት መሆኔንማ ታውቃለች። ስለዚህ እሱም ወንድሟ ነው። እሱ በአባት ወንድሟ ነው። ያባቷ ልጅ። በጣም ደስ ይላል። እና አሁን ሄደች አልሽኝ ወደ ውጭ ሀገር? ወደ አረብ ሀገር። ምንድነው ማለት እዚህ ያለው ኑሮ ስለተወደደባችሁ ነው? ምንድነው ምክንያቷ? ምክንያቷ ልታገባ ነበረ እንግዲህ ከሱም ጋር አልተስማማችሁ ምን እኔ እንጃ። ትታ ነው እኛም በስተመጨረሻ ነው የነገረችን ወደ አረብ ሀገር ልሄድ ነው ብላ። ልክ ከጨረሰች በኋላ ፓስፖርቷ ምናምን በቃ ልትሄድ እንደነገ ዛሬ በቃ በጣም አጣደፋት እና እንትን ምንም አላለችንም። በቃ ማለት ይቅርታ አድርጉልኝና ስለ ልጅ ሰምቻለሁ። ሄለን ነው አይደል የምትባለው? የሰፈር ሰምቻለሁ አጋጣሚ ሲወራና ሰርግ ተደግሶ እንዴት ነው ጥላ ሄደችበት ምክንያት እስቲ ንገሩኝ። እኔ እንጃ እንግዲህ አሁን እሷ ሰርግ ደግሼ ምን ብዬ ነው ትታ ሄደችው? ምክንያቷ ምንድነው? እኔም ማውቀው ጉዳይ የለም። የኔ ወንድም ልሻለም ነው የመጣሁት ነው ያልከኝ ወይንስ ሌላ ታሪክ ልጠይቅ ነው የመጣሁት? ሌላ ታሪክ እኮ አይደለም እናት። የሌላ ታሪክ ሳይሆን ያው ልጅሽ ናት አይደለ? አዎ ልጅ ናት። ስለ ልጅሽ ነው እኮ እየጠየኩሽ ያለሁት። ሌላ ምንም የተለየ ነገር አይደለም እየጠየኩሽ ያለሁት አይደለ? የሄደችበት ሁኔታ ምንድነው ነው? እዚህ ሰርግ ተደግሶ እዚህ የሄደችበት ምክንያት ምንድነው? ምክንያቱን እንግዲህ አናውቅም። የምናውቀው ጉዳይ የለም። አሁን ልሻለም ብለህ ነው በሬን ከፍቼ ያስገባው። ምሸልም ከሆነ ሸልም፣ ማሸልም ከሆነ ወደ ተነስተህ በመሄድ ትችላለህ። ስለሌላ ጥያቄ ምንም አይነት ጥያቄ እንድጠይቀኝ አልፈልግም። አንተ ዝም ትላለህ እንዴ? ማየንማ ጨቅጭቃታ ወንድሜ እየጨቀጨኳት እኮ አይደለም እኮ። ከዚህ በላይ ምንድነው እየጨቀጨካት? ከዚህ በላይ ምንድነው እንትን የምትለው? እኔ እየጨቀጨኩሽ አይደለም። ከዚህ በላይ ሌላ ታሪክ ልሻለም ብለህ መጣህ። መጀመሪያ አገባብ መች ነው የሄደችው? እኔ ማውቀው ጉዳይ የለም። በቃ ሄጃለሁ አለች፣ ሄጃለሁ አለች። በቃ ማለት ከዚህ ቤት የወጣችበት ጊዜ መቼ ነው? ነው አንድ 15 ቀን ምናምን ይሆናታል። 2 ሳምንት። አዎ በቃ እንደዛ ይሆናል። በቅርቡ ነው የሄደችው? አዎ በቅርቡ ነው የሄደችው። ኦኬ በጣም ጥሩ። ቲኬቱን ማን የቆረጠው? ማን ይቁረጥ? ምን ይቁረጥ? ምንድነው የምትፈልገው? ወንድሜ ቁጭ በል እስቲ። ምንድነው መሆነ ነው? ረጋ በል እንጂ ምንድነው? ጨቀጨካታ? እየጨቀጨኳት አይደለም፣ ጥያቄ እኮ ነው እየጠየኳት ያለው አይደል? ቁጭ በል እስቲ። ቆይ ተረጋጋሽ። ለመነሳቱም ለመቀመጡም ትደርስበታለህ አይደለም? ጨቀጨከናት አይደል? እየጨቀጨኳ አይደለም። ንግግርን አስተካክል እሺ። በቃ አንተም ጥያቄ እኮ ሌላ ነገር እኮ ነው አይደለም እኮ። ልሻለም ብለህ መጣ። ሽልማት እኮ አለኝ እኮ እያልኩሽ እኮ ነው። በቃ ያንተ ሽልማት ይቅርብኝ። እኔ ሌላ ታሪክም ምንም ልጠይቀኝ። ልጅቱ የት ነው ያለችው? እኔ አላቅም። አናቅም። በቃ እንደውም ሄዳለች። አረብ ሀገር። ከማን ጋር ነው የሄደችው? ከማንም ጋር ትሄድ፣ ከማንም ጋር አላውቅም። ብቻዋን ይሁን ከባሏ ጋር ይሁን ምንም አናቅም። ባለቤቷ እዚህ ነው ያለው። ሊያገባት የነበረው ሰው እዚህ እንዳለ ነው ያውቃለሁ። አቶ ሽመልስ። በቃ እሷ ደግሞ ሌላ አፍቅር ያለው ሌላ አግብቶ ሊሄድ ነው ብላ ተነስታ ሄዳለች። ማቀው ጉዳይ ለማን ነው ይሄን ያለችው? ደብዳቤ ጽፋለች። ደብዳቤውን ለአቶ ሽመልስ ሰጥቻለሁ። እናንተስ? ቆይ አሁን ስለ አቶ ሽመልስ አይደለም የማወራው፣ ስላንቺ ነውና ስለ ወንድሟ ነው የማወራው አይደል እኮ። እኛም ማን ጋር ሊሄድ ነው ብላ ነው ሄደችው? በቃ ባል አግኝቻለሁ፣ ባሌ አግብቶ ሊሄድ ነው ወደ አረብ ሀገር ብላ ነው ሄደችው። አሜሪካ እኮ አይደለም እኮ። እኔ አረብ ሀገርም እኮ ተገብቶ ይኬዳል። እውነት ነው ይኬዳል። እኔ አይኬድም እያልኩ እኮ አይደለም፣ ወይም ደግሞ አረብ ሀገር እያናናቅኩኝ እኮ አይደለም። እና ታዲያ ምንድነው እና ምንድነው የምትለው ታዲያ? ቪዛ ተልኮላት ነው ሄደችው? ይላክ አይላክ እኛ የምናውቀው እኛ ምንም እኮ አናውቅም እኮ። አሁን በጣም እየጨቀጨካት እኮ ነው ያለው። እሺ ስትሄድ ሸኝተሃታል? አልሻኛናትም። ማንም የተከተላት የለም። ከየት ነው ማንም እንዲከተለኝ አልፈልግም ያለች? ከቤት ተነስታ ወጣች። ትንሽ የሻንጣ ይዛ ሄደች። እኛ የምናውቀው ተሸኛኝታችኋል? አልተሸኛኘንም። ከበር ነው ሄደችው። ልጅሽ አይደለች እንዴ? ልጅ አልወለድኳትም፣ አሳድጊያታለሁ። ብታውቀው ኖሮ እንደ እናት ነበረ ማየት የነበረባት። እሷ እንደ እንጀራ እናት ስላየችኝ ምንም የማውቀው ጉዳይ የለም። የሚያገባኝ ስለ ልጄ ነው እንጂ ስለ እሷ አያገባኝም። በቃ ጨርሻለሁ። እኛ በቃ ባትወልጃትም እኮ አሳድጊያታለሁ፣ አሳድጊያታለሁ እያልሽ እኮ ነው እኮ። እሷ ይሄንን ነገር አላሰበችማ። አዝለሻት ሽንት ሸንታብሽ ያሳደግሻት ልጅሽ ናት አይደል? በቃ ይሄንን ደግሞ አልተረዳችኝም አልኩ። እሷ እኮ ስታድግ እኮ ሌላ ነገር እንደ ሌላ ነገር ተቀየረች። ከሄደች በኋላ ደውላለች? አልደወለችልኝ። አንተ ወንድሟ ነህ። በጣም የሚያስቀና በጣም የምትወድህ እንደሆነችም ሰምቻለሁ። ስትሄድ ለምን አላልካትም? አላልኳትም። ለምን? የት ሂድ እኔ ምን አውቃለሁ እንደዛ ማለት። ስለዚህ ሻንጣዎቿን ይዛ ሄዳለች ብለሽኛል። ሻንጣ ይዛ ሄዳለች። ስለዚህ
ቤት ውስጥ ገብተን ወይም የእሷ ሩም ገብተን ልብሶቿን ማየት እንችላለን? አችልም። ለምንድን ነው የምችለው? አችልም። ለምንድን ነው የማልችለው? እየጨቀጨካት እኮ ነው ያለው። አችልም በቃ ሰው ቤት ገብተህ እንዴት ነው አንተ? ረጋ በል። ይኸውልህ እየጨቀጨኳት አይደለም። በመጀመሪያ ደረጃ ሰማኝ፣ ጥያቄ ነው እየጠየኩ ያለሁት። እየጨቀጨቅ ነው እኮ አችልም። ጭቅጭቅ እኮ አይደለም እየጨቀጨኩ ያለሁት እኮ አችልም። በቃ እዚህም ከዛም እዚህ ራሱ እንትን ላልከው እኮ ሌላ ነገር ተናግረን የገባው። አዎ ሌላ ነገር ተናግረን እኮ ታዲያ በቃ ለምን ጠይቃችሁ? አንተ በቃ አችልም መብት የለም። ለምን ምን ስለሆንክ ነው አንተ ገብተህ የምታየው የእሷን መኝታ ቤት ቤቴንስ ገብተህ የምትፈትሸው? አንተ ማን ነህ? ፍተሻ አይደለም እኮ በቃ አይቻልም አልኩህ እኮ ቢያንስ እንኳን ተጠቀምባቸው የነበሩት ስልክ የተለያየ ነገር ካገኘውን ምንም አይነት ነገር ልታገኝም አትችልም። ገብተህም መፈተሽ አትችልም። በቃ ጨርሻለሁ። የአባቷ ስም ማን ነው? ከበደ፣ ሄለን ከበደ። መቼ ቀን ነው ከዚህ ሀገር የወጣችበት? 15 ቀን አልኩህ እኮ 15 ቀን። ትክክለኛዋን ቀን በዚህ ቀን ናት በይኝ። 15 ቀን እኮ በምን ዕለት? ዕለተ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ወይ ደግሞ እሑድ ቀን። እሑድ ቀን። ቀኑ ስንት ነበረ? በ27 በጣም ጥሩ ሄዳለች። ኤርላይንስ ደውላ ይሄን እናጣራለን። ሰምተሃል? እሑድ ቀን በ27 ዛሬ ስንት ቀን ነው? ሲጀመር እሑድ ይሆናልኝ 27 እሑድ ቀን እኮ አይደለም 27 ለራሱ እሑድ ቀን የእንትን ይሄ ምንድነው ዘንባባ ነው ምንድነው የሚደረግበት ቀን? የዛ ሆሳና ቀን ይሄደች። እርግጠኛ ነኝ። ደውልልኝ በዚህ ስም ሄለን ከበደ ደውልልኝ። ከሀገር መውጣትና ለመውጣቷን ቼክ አድርገህልኝና ሌላ ምንድን ነው? በዛ ላይ ትወጣለች። እርግጠኛ ናችሁ? ይኸውላችሁ እየዋሻችሁኝ አይደለም። እየዋሻን አይደለም። ግልጽ ነው በቃ። ደብዳቤው እጄ ጋር አለ። ደብዳቤው እውነት ነው የምልሽ። እኔ አሁን ሽልማቱ እንዳለ ሆኖ ግን ደግሞ ከሽልማቱ ውጪ እኔ መርማሪ ጋዜጠኛ ነኝ። እናንተንም ይሄንን ጥያቄ ለመጠየቅም ነው የመጣሁት። እውነት ነው የምነግርሽ። ስለዚህ ይሄ ጽሁፍ የሷ ጽሁፍ አይደለም። ይሄ ጽሁፍ ይሄ ነው አይደል? ደብዳቤው ይሄ ጽሁፍ የሷ ጽሁፍ አይደለም። የሷ ጽሁፍ ነው ይሄ? ታዲያ ማን ጻፈው ልትል ነው? ማን ጻፈው ልትል ነው? ወይኛ ጽፈን አላስቀምጥ። የሷ ጽሁፍ ነው ወይ? አዎ። ደብተሯን አምጣልኝ። ድሮ የተማረችበትን ወይ ደግሞ በቅርቡ የሆነ ነገር የጻፈችበትን የሆነ ነገር አምጣልኝ። እሷ ይኸውልህ ልጅቷ የእንጀራ እናት መሆኔን ካወቀች በኋላ ምንም አይነት ነገር የምታሳየንም የምታስረዳንም ነገር የለም ማለት በቃ ተቀይራለች። ልጅቷም እራሷ ምንድነው የተቀየረችበት ነው? በቃ የእንጀራ እናት መሆኔን ስታውቅ በቃ ተቀይራለች። የምታድር የነበረው የት ነው? ከስንት አንዴ ነው የምትመጣው። እንግዲህ ከዛው ከባሏ ጋር ይሁን የት ይሁን የምታድረው የማውቀው ጉዳይ የለም። ስጠይቃት ምን አገባሽ ነው የምትለው። እዚህ ቤት ውስጥ ግን እያለች የምታድር የት ነው የነበረ ነው? እዚሁ ታድራለች። የራሷ ሩም አላት ወይስ ምንድነው? የራሷ ክላስ የለም። አዛ አንጥፋ ነው የምተኛው። አንጥፋ? መሬት ላይ አንጥፋ ነው የምተኛው። ይሄ ቤት ስም በማን ስም ነው ተመዝግቦ የሚገኘው? በአባትየው። በአባትየው። አባትየው አርፏል። ካረፈ በኋላ በማን ስም ተመዝግቦ የሚኖር? በእሷ። በማን? በሄለን በእህትህ ናግባ ነው። በሄለን ስም። በጣም ጥሩ። እሺ በሄለን ከበደ ስም መዘገበ በረራ የለም ነው አለ? የለም። ይህ ጽሁፍ የእሱ አይደለም፣ የራሷ ነው። እንግዲህ እኔ የማውቀው ጉዳይ የለም። አልተማርኩም፣ ምንም አላልኩም። እኔ መጻፍም ምንም አልችልም። የራሷ ነው ጽፋ አስቀምጣ ሄደችው። ትራሷ ስር ነው ያገኘሁት። እሺ ያንተን ጽሁፍ አምጣልኝ። ግባና ደብተር የተማርክበትም አሁንም እየተማርክበት ያለው ጽሁፍ ካለ አምጣልኝ። ወረቀት ያንተ ጽሁፍ ነው አይደለም? እኔ ማን ጽሁፍ ነው ይሄ? አይደለም ይሄልን አራት አስጨንቀው ልጁን ምንም የማያውቀው ልጅ እያስጨነኩት እኮ አይደለም። እኔ እና ጥያቄ ነው እየጠየኩሽ ያለሁት። ነገር መለስ ነው ጥያቄው። እሷ አስቀምጣው ሄደችው ደብተር። ልጆቿ የት ነው የሚቀመጡት? እዚህ ቤት ውስጥ እያለች ምንም አይነት ነገር ማሳየም እንትን የምትለው ይኸውልሽ፣ አንቺ ስለፈለግሽ ስላልፈለግሽ አይደለም። ሰማሽኝ? አንቺ ስለፈለግሽ ወይም ስላልፈለግሽ አይደለም የምታሳይኝ። እውነቱን ማወቅ ስላለብኝ ግን ገብቼ
ሁሉንም ነገር አያለሁ። አይ ይሄ አይደረግም ካልሽ ደግሞ የራሴን እርምጃ ወስዳለሁ። ይሄ አይደረግም ለምን አይደረግም? ኧረ እየጨቀጨከን እኮ ነው ያለው። ለስራት ያዛንተ ምንድን ነው ስነ ስርዓት? ለምንድን ነው ማጮለህ ከፈለኩ እና እያስጨነካት ነው እና ከፈለኩ በጥፍ ነው ማጮለህ። አታጮለውም። ዝም በል አንተ አታጮለው። ለምንድን ነው ስነ ስርዓት የሚይዘው? ስነ ስርዓት እስካሁን የመጀመሪያ ልጅ የበኩር ልጅ ለምንድን ነው የምታስጨንቀው? ይኸውልሽ እናት ነሽ ብዬ ነው እስካሁን ታግሽ የማወራው እና እየተንጣጣሽ እንዳለሽው ነገር ሌላ ሰው ብትሆኝ አጮልሽ ነበር። ኧረ እባክህ እሱን እንግዲህ እናያለን። ይኸውልሽ ስነ ስርዓት ያዥ። ስለዚህ ገብቼ ነው አሁን አያለሁ ውስጥ ምን ስለሆነ ውስጥ ድረስ ያላን ነገር ስጠኝ። ለምንድን ነው የምትገባው? ካልሆነ የፍርድ ቤት ማዘዣ ታመጣለህ ትገባለህ። በቃ ታዲያ ዝም ብለህ መፈተሽ አችልም መፈተሽ እኔ አሁን ሌላ አይነት እንትን ይኸውልህ ስነ ስርዓት ያዝ። እንዳትጠጋኝ አትምታው ልጄን አትምታው። ለምንድን ነው የምትመጣው? አትምታው ልጄን አትምታው። ልጄን አትምታው። ታሳይኛለህ። ዞር በይ እንጂ ኧረ በቃ እኔን ገለኝ እሱን ትገላለህ። በቃ ይኸውልሽ ልገልሽ አይደለም እኔን ገለኝ እሱን ትገላለህ። አሳይኝ። አምጣ የፍርድ ቤት ማዘዣ አምጣ። ገብተህ ትፈትሻለህ። ካልሆነ አይቻልም። ትክክል ነሽ፣ ባል መብት ነሽ። በቃ ግን ደግሞ ህጋዊ መታወቂያን አሳይቼሻለሁ። አልችልም። በቃ አሳይቼሻለሁ። የመፈተሻ ፍርድ ቤት ባልማርም አልኩህ እኮ አውቃለሁ። ማዘዣውን ወረቀት ስታመጣ ገብተህ ትፈትሻለህ። ካልሆነ ግን አጋባ እዚሁ ሬሳዬን ተወጣለህ። አብረን ነው የምገለን ከሱ ጋር። ለምንድን ነው እንደዚህ የምትሆኝ? በቃ የእሷን ልብስ እንዳላየው ለምንድን ነው አትገባም? አይቻልም አልኩህ። በቃ አይሆንም። ይኸውልህ ወንድሜ እናትህን አስጠንቅቃት፣ ንገራት። ምንም እኔ ከአንቺ ጋር የመታገል የመጨቃጨቅ ምንም አይነት እንትን የለኝም። ከአንቺ ጋር አልደባደብም። ይኸውልሽ ስነ ስርዓት ያዥና ምንም ስነ ስርዓት የለም። በቤቴ ልብሶቿን ወስዳ ከሆነ ልብሶቿን ወስዳለች ብለሽ አሳይኝ። የለም አልኩህ እኮ በቃ የለም። የፍርድ ቤት ማዘዣ አምጣ። ምንድን ነው እንዳትነካኝ። በሕግ አምላክ ብያለሁ። በሕግ አምላክ ብያለሁ። በሕግ አምላክ ልጄን እንዳትነካብኝ። ልጄን እንዳትነካ እኮ ልጄን እንዳትነካ እኮ በቃ በሕግ አምላክ ብያለሁ። በሕግ አምላክ ታውቂያለሽ አይደል? ሕግ አውቃለሁ። በቃ ሕግ የምታውቅ ከሆነ አንተም መተህ የፍርድ ቤት ማዘዣ አምጣ። ትገባና ትፈትሻለህ። ካልሆነ አችልም። መብት የለህም። በቃ መብት የለህም። አችልም። በቃ ለምን እንደዚህ አትገባም? በቃ የሆነ ነገር ስላለ ነው ታውቃለህ። አትገባም። ለምን እሱ ጋር የምትቆመው? አትገባም። በቃ ስለማገባ ነው። እህትህ ናት አይደል የጠፋችው? ስለ እህትህ ነው እያጠራሁ ያለው እኮ። የለም ምንም ነገር እኮ አለ አይደለ እንዴ? ሰማኝ እኮ የለም ምንም ነገር። ስለ እህትህ ነው ላወራ የመጣሁት እኮ። ምንም ነገር የለም። ልጄ እኮ ናት እኮ ብታውቀው ነው እኮ። ልጅሽ ከሆነች ለምንድን ነው ታዲያ ልጅቷ ምንም ነገር የለም አልኩህ እኮ። ምንም ነገር የለም። አላሳይህም አልኩህ እኮ። አላሳይህም። በሕግ አምላክ ብያለሁ። በሕግ አምላክ በሕግ አምላክ በሕግ አምላክ ብያለሁ። በሕግ አምላክ በሕግ አምላክ በሕግ አምላክ እጮሃለሁ። በቃ አይቻልም። በቃ አትገባም ብያለሁ። በቃ አትገባም። በቃ ይሁን። በቃ አትገባም ብያለሁ። አትገባም እና ስለሆንሽ አከብርሽ። በቃ አትገባም። ግን ደግሞ እውነቱን እንድትነግረኝ እፈልጋለሁ። ምንም አይነት ነገር እውነት የምነግርህ እውነቱን ምንም አይነት ነገር ቀስ በል እሱን አትምታብኝ። ለምን አባል የምትገፋኝ? አትግፋኝ። ለምን ትነካኛለህ? አትገባም። ሻንጣዎች እያየሁ በቃ ሻንጣው የራሴ ነው፣ የልጄ ነው። በቃ የማን? የልጄ የኔ እኮ ልብሶቿን እዚህ ጋር ቁም ሳጥን አታይም። ቁም ሳጥኑ ጋር አሳየኝ። በቃ ምንም አታይም። በጣም ጥሩ። ይኸውልሽ አሁን ሌላ ችግር ምናምን አልፈልግም። ለየብቻ አወራችኋለሁ፣ ታወሩኛላችሁ። ነይ ውጪ። ልጄን ጥዬ እንዴት ነው የማወጣው? ይኸውልሽ ልጄን ጥዬ ምናምን በግድ ነው ማስወጣሽ። ሰማሽኝ? ነጭ እንደው ነይ ህግ የለም። አልቀመጥም። ምንድን ነው የምቀመጠው? በቃ ምንድን ነው? ቁጭ ብለህ አንተ ነው የምትታገለው። ይኸው ወጣች። አብረን ትወጣ ነው እና እናቴ አይደለች? ለምን ትታዘል ነው? እናቴ አይደለች? እንዴት ነው ማለት ነው? እንዴት ነው ማለት ነው? እናቴ አይደለች? ስትበላስ ነው ያው ቁጭ አልኩህ አይደል? አሁንም አትምታኝ አንተ።
ስነ ስርዓት ያዝ። አትምታኝ እኮ አትምታኝ። እሺ አሁን አትምታኝ። ጅራት ያዝ። አትምታኝ። ልርዛ ጅራት ያዝ። በተጋብ ልርዛ ውሻ። አንተ በትዕግስት ያዋሩ በትዕግስት አታወራ። በትዕግስት እኮ አውራው አይደል እንዴ? ይኸውልህ እያንዳንዱ ነገር ትነግረኛለህ፣ ካልሆነ አጮልሃለሁ። ምንድነው ምን ደግሜ ደጋግሜ ነው ማለት። ምንድነው የምነግርህ? የት ነው ያለችው ሄለን? ሄለን የት ናት? ውጪ ነች። የት ነው? ውጪ ዱባይ። ከሄደች ምን ያክል ጊዜዋ ነው? 15 ቀን ነው ምናምን። 15 ቀን ነው። ይኸውልህ በእሷ ስም ምንም አይነት የተመዘገበ የበረራ ትኬት የለም። ምንም ነገር የለም። ሰምተሃል? አለ አለ። ውጪ ነች እኮ አልኩ። በቃ ይኸውልህ አትዘባርቅ። አንድ ጊዜ አለ አንድ ጊዜ የለም አትበለኝ። የት ነው ያለችው? ውጭ ሀገር ነች ዱባይ። ከሄደች ደውላ ታውቃለች? ለማዘር ደውላ ታውቂው? እኔ አላውቅም። እውነቱን ተናገር አንተ። ቤት ውስጥም ስለማሉ ለእሷ ደውላላት ይሆናል። በጣም የምትወድህ በጣም የምትሳሳልህ እህትህ እንደሆነች አውቃለሁ። አይደለችም ማለት አይደለችማ። ይኸውልህ አትቀባጥር። ይልቁን የት እንዳለች ብትነግረኝ ለአንተም ጥሩ ነው ለናተም ጥሩ ነው። ካልሆነ ውጪ ነች እኮ አንቄ ወስጄ እንዳለች ነው የማውቀው። እኔ አንቄ ወስጄ አጣራችኋለሁ እኮ። እኔ ውጪ እንዳለች ነው የማውቀው። መታሰር አትፈልግም አይደል? ወይም እናትህ እንድትታሰር አትፈልግም አይደል? አንፈልግም። ለምንድን ነው? ካልፈለክ አሁንም የምጠይቅህን ጥያቄ በስትክክል መልስልኝ። ውጪ እንዳለች ነው የማውቀው። መልስልኝ ያልኩት እኮ እኔም እየነገርኩህ እኮ ውጪ እንዳለች አውቃለሁ። በምን ምክንያት ነው የሄደችው? አላውቅም። እኔ በምክንያት ነው ባል ምናምን ስትለኝ ነበር ቅድም። እውነት ሌላ ሰው ወዳ አፍቅራ ነው የሄደችው ወይስ ምንድን ነው? እንደዛ ነው። እንደዛ እሱ ከሱ ጋር ነው የሚሄደው ምናምን ስትል ነበር የሆነ ሰዓት ላይ። ከባሌ ጋር ነው የሚሄደው ምናምን ስትል ነበር። ባሏ እዚህ እኮ ነው ያለው። ሽመልስ እኮ ላገባት እኔ አላውቅም። ሌላ ባል ይኑራት አይኑራት አላውቅም። ብቻ ከባሌ ጋር ነው የሚሄደው ስትል ነው የማውቀው። ማለት ከባሌ ጋር ነው የሚሄደው? ከባሌ ጋር ነው የሚሄደው እሱ እየጠበቀኝ ነው ምናምን ስትል ነበር የሆነ ሰዓት ላይ። ይኸውልህ አሁን አንተ የምትለውን ቀልድ ምናምን ተወው። ምክንያቱም ስለማይጠቅም የሰማሁትን እኮ ነው የምልህ እኮ። ምንድን ነው የሰማኸው? ከባሌ ጋር ነው የሚሄደው ስትል ነበረ። ሽመልስ እዚህ ከሆነ እንግዲህ ትወዳታለህ አይደል? እንድትታሰርበት አትፈልግም አይደል? ስለዚህ አሁንም እውነቱን እንድትነግረኝ እየጠየኩህ እኮ። እኔ ማውቀውን እኮ እየነገርኩህ ነው። ምን እንደምታውቀው ይሄው እየነገርኩህ እኮ ነው። በቃ እኔ ከባሌ ጋር ነው የሚሄደው ስትል ነበር የሆነ ሰዓት ላይ። ባሏ ታዲያ ሽመልስ እንደሆነ ታውቃለህ አይደል? እሱን አውቃለሁ። እና ሌላ ባል አይኖራትም? ሌላ ወይ ለሌላ ባሏ ጋር ልትሄድ ትችላለች። አላውቅም። ስንት ባል ነው አንድ ሰው ያለው? አንድ ሴት አይታወቅም። ሴት ልጅ በአንዱ ይጸናል እንዴ? እህትህን ነው እንደዚህ እያልካት ያለው? እህትህ ናት እኮ በአንድ ላጸና ትችላለች እኮ። በቃ እንግዲህ ከባሌ ጋር ነው የሚሄደው ስትል እኔ ያው ከሽመልስ ጋር ነው ማስበው። ግን ከሽመልስ ደግሞ እዚህ ከሆነ ሌላ ወንድ ነው የምጠረጥረው። ሌላ ታዲያ ምን ታዲያ ሽመልስ ሲመጣ ወደ ዘሄድ ምናምን እያልክ የምታባረው አንተ ማን ነው? ወደ ዘሄድ ምናምን እያልክ ጨቀጨቀና ምን እያለ ነው የሚጨቀጭቅ? እናቴንም እኔንም እየመጣ ንገሩኝ ያለችበትን ምናምን እያለ ጨቀጨቀን። ከዛ በኋላ ከእንትኔ በላይ ሲሆንብኝ በቃ እንትን ማለት ጀመርኩ። ወልህ የምትሰራ ይተባላል እድሜ እንዲያጥር አትፈልግም አይደል? እኮ እኔም እኮ ማውቀውን እኮ እየነገርኩ ቁጭ በል አንተ ማን ተነሳለህ እኮ እየነገርኩ እኮ ነው ማውቀውን አይደል? ማን ተነሳለህ ነው ጎረምሳው የኛ ጎረምሳው። እውነቱን ካልነገርከኝ ነግሬሃለሁ፣ ከዚህ ቤት አትወጣትም። እኔም ደግሞ የምታምነኝ ከሆነ እመነኝ፣ እውነቱን እየነገርኩ ነው ያለሁት። ምንም እውነት የሚመስል ነገር የለም። ከዚህ በላይ ደግሞ ምንድን ነው ከዚህ በላይ ልነግርህ አልችልም። እኔ ማውቀውን እየነገርኩ ነው። ማውቀውን እየነገርኩ ነው። ውጪ እንዳለሽ አውቃለሁ። ከዛ በኋላ በቃ በእሷ ስም የተመዘገበ ቲኬት ቁጥር የለም። አሰማም እኮ እኔ ደግሞ ውጪ እንዳለሽ ነው የማውቀው አልኩህ እኮ ነገርኩህ። እንዴ ማን ነው ሄደች ያለው? እሺ መሄዷን ማን የነገረ? ቁመሽ ሸኝታታል ወይስ እናትህ ነው ያለች? ሻንጣ ይዛ ወጣለች።
ታዲያ የት ሄዳለች? እዛው ነው የምትሄደው። ሌላ ደግሞ ከሱ ጋር ነው የሚሄደው ብላለች። ከማን ጋር? ከባሌ ጋር ነው የሚሄደው ብላለች። ከማን ባሎች? ከሽመልስ ጋር ባሏ። እኔም ሽመልስን ነው የማውቀው አልኩህ እኮ። ሌላ ወንድ ሊሆን ይችላል። ሊጋቡ ፎቶ እየተነሱ ነበር። እሱማ ተደግሶ ምናምን ነበር እኮ። እዚህ ቤት ውስጥ ድግስ ተደግሷል? አዎ። አሁንም ድግሱ አለ? የለም። ስማለኝ ይሄን ጉድ ድግስ የለም እዚህ ቤት ውስጥ። ልደግስ እንትን ብላ ተዘጋጅታበት ነበር ማዘሩ። ለሰርግ እኮ 2 ሳምንት ነው የቀረው። እየተደገሰ ነው ብላለች ቅድም እኮ ተደግሷል። አሁን ድግስ እየተደገሰ ነው። የት ነው ታዲያ ያለው ድግሱ? የት ነው? የት ሆኖ ነው ጠላው እየተሰራ ያለው? ከሌለች ታዲያ አሁን በምን እንዴት ነው ጠላው? ማን ነው እየሰራ ያለው? ያው እሷ ማዘር ነው የምትሰራው። የትኛው ቤት አለ? እዛ ታች ቤት። የት ታች ቤት አለ። ታሳየኛለህ? እውነት ከሆነ ታሳየኛለህ። ዋሽተህ ግን አታመልጠኝም። ለምን ዋሻለሁ? የነገርኩህ እኮ ነው። ይልቁን ግን ይኸውልህ እቺ ልጅ ሞታም ከሆነ ሞታለች በለኝ። ውጪ እንዳለች ነው የማውቀው እኮ። ሞታም ከሆነ ሞታለች በለኝ እያልኩ ነው። ማን ይገላታል ሲጀመርና ነው መሞቷን ማውቀው? ምንሆን ማውቀው? ለምን አላውቀውም። ተሸኝታታል? የለውም። እኔ ዛኔ በቃ ሻንጣ ይዛ ብቻ መሄዷን ነው የነገረችኝ። እና ከሱ ጋር ነው የሚሄደው ምናምን ብላ ነው ብላ የነገረቻት። ከማን ጋር? ከባሌ ጋር ነው ብላ የነገረቻት። እሱ ነው የጻፈውሽ? እችን ብቻ ንገረኝ። ራሷ ነች እናትህ? ኧረ ራሷ ሄለን ነች። እሱን ስጽፍ ነበርኩ። ይኸውልህ ካሜራው ከሆነ ችግሩ ካሜራውን አጠፋልሃለሁ። ግን እውነቱን ንገረን። ግልጹን እኮ ነው እየነገርኩህ። እቺ ልጅ የት ነው ያለችው? ውጪ እህትህ የእናትህ የአባትህ ልጅ እኮ ነው። ውጪ እንዳለች የእናትህ ልጅ እንኳን ባትሆን የአባትህ ልጅ ናት። ታላቅ እህት ውጪ እንዳለች ነው የማውቀው። ነው እየነገርኩህ ነው። እባክህ አጨቅጭቀኝ በቃ። እንዴ ነገርኩህ አይደል እንዴ? ውጭ አትበል። ውጭ ከሆነ በቃ እኔ በቃ ነገርኩህ እኮ። ስልክ አውጣና ስጠኝ። እሺ እንዴ የምን ስልክ ነው የምሰጥህ? ደውልላት። አጨቅጭቀኝ በእናትህ። እንዴ ነገርኩህ በቃ። እኔ ውጭ እንዳለች ነው የማውቀው። ይኸውልህ በትዕግስት ነው የማወራህ እንጂ አንጠለጥለህ ነበር። እንዴ እየነገርኩህ አይደል እንዴ? በቃ ውጭ ነች ያለችው። እኔ እዛ እንዳለች ነው የማውቀው። ገላችኋት ነው? ኧረ ሰው እያጨቅጭቀኝ። እየነገርኩህ እኮ ነው ያሉት። ውጭ እንዳለች ነው የማውቀው። ምንም ነገር አላውቅም እኔ በቃ። ከዛ በኋላ ይሄ ልጅ ምን እንደሚለኝ እመታለሁ። እንዳልመታ ከፈለክ በስርዓት አዋራኝ። ይሄው እኔ ምንም ነገር አላውቅም በቃ። ማዋራህ ምንም ነገር አላውቅም እኔ ምንም ነገር አላውቅም እኮ አልኩ በቃ። ያየሁትን እየነገርኩህ ነው አልኩ በቃ። ውጪ እንዳለች አውቃለሁ አልኩ። እንዴ ለምን አይገባም? ለምን ጨቀጭቀኛለህ? በህይወት አለች የለችም? እቺን ብቻ መልስልኝ። ውጪ ያለችው በህይወት እያለች መሰለኝ ያለችው እዛ። እንደዚህ ግን ባትፎገላ ጥሩ ነው። እንዳትፎገላሽ ተነሳ ወጣ ወጣ ያልከተ ና ወጣ ወጣ ናይ ገባል እያንዳንዱ ነገር ልጅሽ ነግሮኛል። ከዚህ በኋላ ማዋሸት አትችይም። የት ነው ያለችው ልጅሽ? ምን ማለት ነው? የት ነው ያለችው? እሱ ምንድን ነው ያላችሁ? እሱን እነግርሻለሁ። በመጀመሪያ ደረጃ ከአንቺ መስማት የምፈልገው ነገር ስላለ ነው። እኔ የማውቀው ጉዳይ የለም አልኩህ እኮ። ዝም ብላ አይደለም መቼስ ከዚህ ቤት የወጣችው አይደል? ሳንጣ አልያዘችም። እውነቱን ነው የምነግርሽ። እሺ ድግስም ተደግሷል እያልሽ የምታወሪውን ምንም ነገር እንዳልደገስሽ ነግሮኛል። እሺ ከየት አንጥቶ ነው የነገረ? እሱንማ እዚህ ቤት እየኖረ ነው የነገረኝ። እሱም የእሷ ተሸራኪ ነው ማለት ነው ወይስ ምንድነው? ምን ማለት ነው? የማን ተሸራኪ? እና ምንድነው የሚለው? የማን ተሸራኪ? የልጅቷ ነው። ምን ይነግራል? እኔ የማውቀው ጉዳይ የለም። እኔ ምን ብሎ ነው የሚነግረው? እሺ ድግስ ደግሰሻል? አዎ ደግሻለሁ። የታለ ድግሱ? አሳይኝ። ደግሻለሁ አልኩህ እኮ አሳይኝ። እሺ እሱ ምንድን ነው ያለ? ድግስ ምንም አይነት ድግስ እንዳልተደገሰ ነግሮኛል። እና እሺ ታዲያ ምንድን ነው የምትለው? በቃ አዎ ኑሮ ተወዶብና ድግስ አልደገስንም ብሎኛል። እስቲ ይህችን ብቻ ንገሪኝ እስቲ። አሁን ከትንሹ ስንነሳ
ድግስ ደግሰንልሻል ያልናት ዋሽተን ነው ብሎኛል። ጉዱን ሁሉንም ጉድ አወጣው ማለት ነው። የምን ጉድ? ድግስ አልደገስሽም አይደል? አይደል? በጣም ጥሩ። ቀጣዩ ጥያቄን ብቻ ነው የምጠይቅሽ። ይሄን ጽሁፍም እሷ እንዳልጻፈችው ነግሮኛል። ማን የጻፈው? ራሱ ነው የጻፈው። ማን? ልጄ። ማን አርግ ብሎት? እኔ። ለምንድን ነው ይሄንን ወረቀት መጻፍ ያስፈልገው? ሀብቱን ንብረቱን አባትየው ሁሉንም ነገር በቀጠርም ያለው በዚህም ያለው ይሄንንም ቤት ሀብቱን ንብረቱን በሷ ስም ነው ያደረገው። ይሄንን ቤት? አዎ። ስለዚህ ለልጄ ምንም የማወርሰው ነገር ስለሌለ ይሄንን ነገር አድርጌያለሁ። በቃ ምንድን ነው እሷን ወደ ውጭ መላክ ነው? ወደ ውጭ ሳይሆን ያው እንትን ብለናታል። ምን ብለናታል? ጨርሰናታል። በቃ ገለናታል። በስመ አብ ወልድ። አንቺ ምን የታረመኔ ነሽ? በቃ ለልጄ ስል ነው ያደረኩት። ምንድን ለልጄ? በቃ ለልጄ እኔ የማወርሰው ምንም ነገር ስለሌለኝ እሷ በውጭም ገጠርም ያለውን ሀብት እሷ ናት የያዘችው። መሬቱንም ምኑንም እዛው የያዘችው እሷ ናት። ይሄንንም ቤት በእሷ ስም አድርጎ ስላለፈ ባለቤቴ ለልጄ ምንም የምሰጠው ስለሌለኝ ይሄንን ድርጊት አድርጌዋለሁ። በቃ አየሽው፣ ምን ያለበት ዝላይ አይችልም ይባላል። ምንም ነገር አልነገረኝም ነበር ልጅ። አንቺ አወጣጣሽው፣ በጣበጥሽ አወጣሽ። እንግዲህ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። ለምንድን ነው ይሄን ያደረግሽው? በቃ ለልጄ ብዬ አልኩህ እኮ። እና የምትዳር ሙሽራ ነገ ልትዳር ዛሬ እየተጠበቀች ያለች ልጅ ነው እንደዚህ የምታደርጊው አወጣሽ። በቃ ይሄም የኔ ልጅ ደግሞ ምንም ዘመድም አዝማድም የለውም። እኔም ዘመድም አዝማድም የለኝም። እና ይሄ ቤት በሷ ስም ስለሆነ ብቻ አግብታ ታስወጣናለች ብለሽ ነው እንደዚህ ያደረግሽው? አዎ። በፈጣሪ አስገባልኝ እሱን ወርጋጥ። እሱማ አልናገርም ብሎ ላጥ አደረገ። እኔ ነኝ ይሄንን ነገር ያደረኩት እኔ ነኝ። ናግባ ንገረኝ እስቲ ምንድን ነው ማለት? የት ሄዳ ነው? አረብ ሀገር ናት? አትበለኝ እስቲ አንተ ስጠይቃት የት ነው ያለች በላት እስቲ። የት ነው ያለች በላት። በቃ ሁሉንም ነገር ነግሬዋለሁ። አንተ ነገረኝ ሲለኝ ሁሉንም ነገር ነግሬዋለሁ። በቃ አየው፣ አንተ ምንም ሳትነግረኝ ነግሮኛል አልኳት። ሞታለች አይደል? የማን ስራ ነው ይሄ ሁሉ? ማን ነው ይሄንን ሐሳብ ያመጣው ከመጀመሪያው? በቃ ሁለታችንም ተነመካከርን። ማንና ማን? ይናስ አንተና ናተ? እሺ አስወገድናት። ከዛ አስወገዳችኋት? ካገባቸው ቤቱን ትወርስብናለች በሚል እና እህትህን ካገባች ሌላ እህትና ወንድም አለ? ሙርስ እፈልጋለሁ። ሌላ እህትና ወንድም አለ ሆይ? ምንም የለውም። እሷ ብቻ ናት ያለችው። ግን እሷን ብትሆን የአባት ልጅ ስለሆነች ስታገባ ታስወጣናለች ብለን ስለፈራን ይሄንን ድርጊት አደረግነው። በቃ እና የአባቱ ልጅ እህቱ አይደለችም? አይ የአባት ልጅ የአያ ጆሮ ነው የሚባለው እኮ። የእናት ቢሆን ነው ጥላ ማጠላው እንጂ የአባት ልጅማ ትርጉም የለውም። ሰምቻለሁ። ምን ያክል እንደምትወደው ሰምቻለሁ። አታስመስይ፣ ይበቃሻል መስመሰል። በቃ እኔ እንግዲህ አደረኩኝ ይሄንን ፈጽሜያለሁ። ድርጊት ፈጽመናል። ለልጄ ብዬ ነው። ለማን? ለሱ ለሽ ማለት ነው። በጣም ጥሩ። ሌላው ነገር ፍራቻም ስላለን ነው በቃ ማለት ከዚህም ታስወጣናለች ብለን ፈርተናል። ሲጀመርም እንትን ላይ በረንዳ ላይ ምን እንዳትጥልም በቃ ፈርተን ይሄን ድርጊት አደረግን። ታዲያ አንተ ምን ላይ ነው ወንድምናት? ምን ላይ ነው እናትናትሽ? ስለዚህ አረብ ሀገር ሄደች የምትሉት ወሬ ማስነዛት ነው፣ ማስወራት።
ነው አይደል? ተናገር እንጂ ምን አበዘጋል? ልብሶቿ በሙሉ ቤት ውስጥ አሉ። አይ አብረን ነው እንትን ያለው። ምን ያለው የቀበረን እና ልብሷ አብሮ ነው የተቀበረው። እንደዚህ አይነት ጥያቄ በቃ ጠይቀኝ። ገሎ ሰው ገለሽ ምንድነው? እንደዚህ አይነት ጥያቄ አንቺ መርጠሽ የምትጠይቂ ማነሽ? በቃ ነገርኩ። እንደዚህ አይነት ነገርን እንግዲህ ከዚህ በላይ አንተ ጥያቄም እንትን እያለ ነው። እሺ ችግር የለውም። የመጨረሻ ጥያቄ የት ነው የቀበራችኋት? በቃ እንደዚህ አይነት ጥያቄ አትጠይቀኝ አልኩህ እኮ። ወይኔ የት ነው የቀበራችኋት እኮ ነው ያልኩኝ። በቃ እኔ ምንም ማስታወስም ምንም ስለማልፈልግ አትጠይቀኝ። በቃ የት ነው ወንድሜ? ጠይቀኝ አልፈልግም። ውጭ ነው ጓሮ ምናምን ነው? የት ነው የተቀበረች? ይኸውላችሁ ወይ ሚስጥሩ ልደብቅላችሁ እንደራደር። ይሄ ሚስጥር ባሉ አውቆባችኋል። ገለዋት ነው እንጂ በጤናው አይደለም ይሄን ያክል የጠፋችሁ ብሎ በጣም ተጠራጥሯል። ወደ ህግ ቢሄድ አብራችሁ ነው ታስራችሁ የምትሄዱት። ስለዚህ ከነገራችሁ እኔ ደግሞ ወይ ደግሞ ሚስጥሩን ላጠፋፋ በቃ አወጣጥቻችኋለሁ። ግን ደግሞ ወይ ሚስጥሩን ላጥፋላችሁ የተወሰነ ገንዘብ ስጡኝ እኮ ነገርኩ እኮ እኔ አልችልም። በቃ እሺ እኮ እየተደራደርን እኮ ምንም የምደራደርበት ነገርም ምንም ነገር የለም። ካልሆነ ደግ ትሄጃለሽ። አልሄድም። ለምንድን ነው የምሄደው? አልሄድም እኮ እሺ። አሁን እኮ እኔ እኮ ምንም አላልኩሽም። የት ነው የቀበርሻት? ቢያንስ አስከሬኗ ይገኝና ይወጣና ቀበር። አይ እዛው አሞራዬ ብላው እዛው ይሁን ካልሽ ደግሞ እንደራደር እኮ አይደለም። በቃ ነገርኩ። ይሄ ነው ከዚህ በላይ ይሄ አይከፈትም። በቃ ይሄው ጨርሻለሁ። በቃ ቤት ነው የቀበራችኋት? ጉድ እዚህ ጋር ይሄው በቃ ነግሬያለሁ። ይሄው ከዚህ በላይ አይነሳም። ይሄው በቃ ከዚህ በላይ አይነሳም ብያለሁ። አይነሳም ከዚህ በላይ ውስጥ ነው የቀበራችኋት? ከስር ባዶ ነው? አዎ ክፍት ነው። ተሳይልኝ እዚህ ጋር አንሶ በቃ ከዚህ በላይ በቃ ይሄድም አይከፈትም። እዛ ጋር በሚሰራው የምታሹት ነው ነው እስቲ ያዘው ከዚህ በላይ አይከፈትም። ያዘው በደንብ ያዘው። በቃ ከዚህ በላይ አይከፈትም። አትልቀቀው እኮ ነው የምልህ። ያዘው ምን አባሽምታይ? ይሄው ነገር ነው እኮ ከዚህ በላይ ምንድን ምን አሳየን እኮ ነገር ነው እኮ በደንብና ማየት ፈልጋለሁ። አይከፈትም። ይሄው ከዚህ በላይ አይከፈትም። ምንም የሚከፈተው ጉዳይ የለም። አይከፈትም። ከዚህ በላይ አይከፈትም። እዚህ ውስጥ አሁን አስከሬን አለ። ሰው አስከሬን እና ለምንድን ነው እስኮላል ሲተታይ በማድረቂያ አድርገን እንትን ብለን አድርቀን ነው በማድረቂያ ለመድኃኒት በፈጣሪ ስም ቤታቸው ውስጥ ቤታችሁ ውስጥ ነው ወይ የምትቀበሩ? እንግዲህ ሰው እንዳያውቅብን እንግዲህ እንደዛ ነው ያደረግነው። ተኛላችሁ? እሷን ከገደላችሁ በኋላ ተኛላችሁ? እንቅልፍ ያው መኝታም አይበለው እንተኛለን። እንግዲህ ምን እናደርጋለን? አንደኛ እህትህን ገል እዚህ ትቀመጣለህ? ወንጀለኛ እኮ ነው። ክፈቱን አውጡት። አስከሬን ውስጥ አናውጣውም። ለምን አታውጪው? አናውጣውም። በቃ ቀጥ ብለሽ ወደ ህግ ትሄጃለሽ። አልሄድም። ለምንድን ነው የምሄደው? ግደለኝ። ሬሳዬን እዚህ ትጎትታታለህ እንጂ አብረን ከሷ ጋር ከሷ ሬሳ ጋር እዚህ እንቀበላለን እንጂ መቼም ወደ ህግ አንሄድም። አንተ ስላልክ ነው የማትሄደው? ቦልድ እዚህ ጋር እኮ ትለኝ ቆምኩ። አንተ አንሄድም። ፈጣሪ ይሄን የተመቻችኋል እዚህ ውስጥ እንድትቀብሩት በእንጨት መሰራቱ ይሄው ነው የተሰራ። በፊት ነው የተሰራ የቆየ ነው ከበፊት። ቀጥላችሁ ሻውን ወደ ህግ ሂዱልኝ። አንሄድም። ወደ ህግ ሂዱልኝ። ከሷ ጋር ታይዘን አንተ ምንም ከሷ ጋር ምንም በህግ አምላክ ከሷ ጋር ሬሳዬን ታውጣታለህ እንጂ አንሄድም። የሰው ህይወት እኮ ነው ያጠፋው። ምንም ስርዓት ነገር የለም። በቃ ሬሳዬን ጎትተህ ታውጣኛለህ እንጂ አልሄድም። በቃ ምን ከአንቺ ጋር ምን አጎታተት?
ከአንቺ ጋር ምን አጓተተኝ? መጣ ወስድሻለሁ። ና እናታችን ኑ ግቡ። ተመልካቾች እየጠበቅን ነው እንግዲህ ኤግዚቢት መነሳት ስላለበት አስከሬኑ መጣው። በፈጣሪ እና እስቲ ዝቅ በል እናሳየው። እዚህ ውስጥ ነው የቀበሩት። ይሄ ክፍት ነው። ይሄ በስር ባዶ ክፍት ነው። ይኸውልህ ይሄ እዛ ውስጥ ነው ያለው። ያው ዩቲዩብ ስለሚይዝብን እናሳያችሁም ተመልካቾች። በጣም ያሳዝናል። ምን አይነት የክፋት ጥግ ነው እንደዚህ እየተደረሰ ያለው? ግዙ ወንድሞ፣ ወይኔ ፈጣሪ አባቴ። ናግባ እስቲ ናይዙ። በቃ ተረጋጋ። እንግዲህ ምን ይሆናል? በቃ ምን ይሆናል እንግዲህ ሰምተው ይሆናል መቼም ነግረው። እዚህ ነው የቀበሯት። የኔ ህይወት፣ የኔ እናት። ተረጋጋ እባክህ። አይ ምንም ተረጋጋው። ህልሜን ቀሙኝ፣ ህይወቴን ቀሙኝ፣ ዓለሜን ቀሙኝ። ተረጋጋ። የኔ እናት፣ የኔ መስኪን፣ የኔ ቆንጆ። ውይ ቆይ ለአንተ ለማሳየት ያክል ብቻ ነው ማሳየት። ተረጋጋ። ይኸውልህ አይገባሽም እኮ እዚህ አይገባሽም እኮማ አይገባሽም እኮ እናቴ አይገባሽም እኮ። ተስፋዬን እኮ ነው የነጠቁኝ። አትነካከው። ተስፋዬን የነጠቁኝ እኮ። እሺ አንድ በሉልኝ እኮ ይመጣሉ። ኤግዚቢት መታየት አለበት። የተረጋጋ እባክህ ወንድም። ህይወቴን እኮ ነው የነጠቁኝ። እናት እኮ ነች። ወይኔ አይገባሽም። ላንቺማ ላንቺ አይገባሽም ላንቺ የኔ ፍቅር ላንቺ አይገባሽም። ላንቺ አይገባሽም። ላንቺ ምን አውሬ ናቸው እነዚህ ምን አውሬ ናቸው? ምን አይነት አውሬዎች ናቸው? ቢያንስ እስኪመጡ እንጠብቅ እስቲ። እባክህን ተረጋጋ። መረጋጋት ነው ያለብህ። ወደሽ አይደለም እናቴ ከኔ ጠፋሽው አይደል? አይ ተረጋጋ እባክህ። ገና በጣም ብዙ የማዘኛ ጊዜ አለ። ረጋ በል። ምን ይሁን እሺ? ቢያንስ እውነቱ እኮ ተጣርቷል እኮ። ልጅቱ አራቀችም። ህልሜን ነጠቁኝ እኮ ሉሌ፣ ህልሜን ነጠቁኝ። ይገባኛል እኮ። ዓለሜን ነጠቁኝ፣ ህይወቴን ነጠቁኝ። ምኑን ልነሳ? ብቻውን እኮ ነው። እባክህን ተረጋጋ። እንግዲህ ውድ ተመልካቾቻችን ያው ስታዩት እንደነበረው ነው የተፈጠረውን ነገር ሁሉ አብረን አይተነዋል ማለት ነው በካሜራ። በጣም አሳዛኝ ድርጊት ነበር የተፈጠረው። እኛም አዝነናል በእውነቱ በጣም የሚያሳዝን ነገር ነበረ። እንግዲህ ለገንዘብ ተብሎ ወይ ደግሞ ባል ስታገባ ቤቱን ትቀማናለች፣ ቤቱ በሷ ስም ነው ያለ ብሎ እንግዲህ ወንድሟ ሳይቀር ነው ይሄንን ድርጊት የፈጸመው። በጣም አሳፋሪ፣ በጣም አስጠያፊ ድርጊት ነበረ። አዝነናል በጣም። እኔ ምን እንደምላችሁ የኛ ስራም ከእለት እለት ምን እያሳየን እንደሆነ እያየነው ነው ሁላችንም እና የሚያሳዝን ነገር ነው ዛሬ የሚያየነው። ብቻ ያው ከኛ የሚያመልጥ ነገር ስለሌለ ይሄንን ነገር አጋልጠናል፣ ለህግ አሳልፈን ሰጥተናል እነዚህን ሰዎች። እንግዲህ አሁንም እየጠበቅን ያለን የአስከሬን ምርመራ መደረግ ስላለበት ማለት ነው። ቤታቸው ውስጥ ነው ቀብሯት የተገኙ ልጃቸው። በጣም ያሳፍራል፣ ያሳዝናል። ምን ይባላል እንግዲህ ነፍሷን ይማር። ይሄንን ነው ማለት የምፈልገው፣ ይሄንን ነው ማለት የምችለው። ብቻ ግን ለገንዘብ ተብሎ እንደዚህ ርቀት የሚኬድ ነገር ጥሩ እንዳልሆነ ልነግራችሁ ፈልጋለሁ። ሁላችሁንም እህት ወንድሞች የምትከታተሉኝም ሌሎችም በቃ ለገንዘብ ተብሎ የሰው ህይወት አይቀማም፣ አይነጠቅም። እባካችሁን ሁልጊዜም ነው የምንናገር። ይህንን የሚያደርግ ሰው ደግሞ ነገ ወደ እናንተ እንመጣለን። እኔ ኢነርጂም የለኝም፣ አቅምም አጣሁኝ። ይህንን ነገር ሳይ ብቻ በጣም ነው ያዘንኩት። ባለቤቷም ቢሆን እንዳያችሁት ነው፣ ሰርጉ ደርሷል። እሱ የጠበቀው ሌላ የሆነው ሌላ ነው። ብቻ ይሄ ሁሉ ነገር ሆኖ እንግዲህ መጨረሻውን አይተነዋል። ቢያንስ ወንጀለኞች መያዝ ችሏል። እንግዲህ ወንድም ካልታመነ፣ እናት ያሳደገች እናት ካልታመነች እንግዲህ ምን ማለት እንደሚቻል አላውቅም።
በጣም አሳፋሪ ነገር ነበረ። ተመልካቾች ያው ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም